ውድ ቤተሰቦች እንዴት ናችሁ? ደህና ናቸው። እንግዲህ እነ ሩታ ደግሞ በአዲስ ድራማ መጥተዋል ማለት ነው። በአዲስ ድራማ መጥተዋል። አክስቷም ከቡታጅራ ወደ አዲስ አበባ ገብታለች ማለት ነው። በጣም በሚገርም ሁኔታ ማለት ነው። ሰርግ አለ በቅርቡ አግብቶ የሚወስዳት ሰው ፕሮሰሱ ተጨርሷል ይላል ሮቤል። አብርሃምን አስወጥታ ሮቤልን አስገብታለች ማለት ነው። የሩታስ ጉድ ነው ይኸው። ይሄ ሮቤል ለምን እሺ፣ ምንም ያክስትሽ ልጅም ይሁን የእናትሽም ልጅ ይሁን ባልሽን አስወጥተሽ ሌላ ሰው ማስገባት የለበሽም። ይሄ ወደ ክፍሌ ልግባ እኮ ነው ያለው። ምን ነው ለሱ ነው እንዲ አብርሃም የተከራየው? እንዲህ ብሎ ነገር የለም እንዲ ለሱ ነው እንዲ የተከራየው? ኧረ እኔ እኮ ለአንቺ እና አስታ ልጅሽ መስሎኝ ነበር። ኧረ ጉድ ነው ዘንድሮ። የመጣሽ ተኛ አልጋችን ሰፊ ነው አለ ሰውየው። ለአንቺ ቢከራይልሽ ያክስትሽን ልጅ ያስገብተሽ ቁጭ አረግሽ፣ እሱን አስወጥተሽ እሱን ቶሎና ሻንጣህን ይዘህ ውጣ ያልሽው ለዚህ ነው። ለክፍሉን ያስተካክለሽ ለሱን ልታስገቢ ነው እንዴ? እኔ እንደሚመስለኝ ይሄ ነገር ዘመድ አይደለም። ይሄ ነገር ውሽምዬ ሳይሆን አይቀርም። የሩትዬ ውሽምዬ ነው መሰለ። ይሄ ነገር ዘመድ የሚባል ውሸት ነው እንጂ ውሽምዬ ነው። እናንተ ልጆች ደግሞ እንዳትወልዱብኝ እኔ አላውቅም እና በነገራችን ላይ ጥሩ አይደለም እንደዚህ አይነት ነገር እና ጨርሻለሁ፣ ወስኛለሁ። እንደው አሁን አንዱም ጠባይሽ በዚህ እንትልሽ እንደ አብርሃም የሚችልሽ ያለ መስሎሻል? እውነቴን ነው የምልሽ፣ እንደ አብርሃም አይነት ባል አታገኙም። የትም ብትሄጂ አንቺ በቃ ሰው ስለካበሽ ነው እንጂ ምንድን ነው? ከሰው የበለጠሽ ነሽ እንዴ? ከሰው የበለሽ አይደለም። ግን ሰደብሻት እንዳትሉኝ፣ እየካብናት ነው ራሷ ተክባ ቁጭ አለችው እንዴ። በሱ አንዳንዴ የምትሳደቡ ልጆች ማለት ነው እውነቱን እየተናገራችሁ ሂዱ። ሩታም ደጋፊ ሆን የአብርሃምም ደጋፊ ሆን በቃ እውነቱን ወቁ። በአብሬሽ ነው እዚህ ላይ እየወጣሽው ማለት ነው። እሱ ነው እንደውም አሁን እያሳደገ ያለው ማለት ነው። ዛሬ እንግዲህ አይታችኋል የእንትና ፕሮግራም ሲዘጋጅ ማለት ነው። ጥጌ እኔ ግን ይሄ ነገር ድራማ ነው። እግዚአብሔርን እውነቴን ነው የምላችሁ። ጥጌ እንዴት ሄልሚራ ማለት ነው እንግዲህ በፊት ዘመዴ ነች እያለች ነበር። ማነች ስሟ? ሜሪ ነች። ሜሪ አሁን እንዴት ተገኘች? ዛሬ እንዴት ተገኘች? ይሄ ነገር ድራማ ባይሆን ከእሷ ፕሮግራም ላይ ለምን መጣች ብላችሁ ጠይቁ። ለምን መጣች ሄልሚላ? አኑ የለሁበትን። ይሄ ነገር ድራማ እየሰሩብን ነው። አሁን ሩታም አክስትየዋን ነይ ቶሎ በቃ አስታርቄም ብላ ነው አሁን ወስኛለሁ ምናምን። እንዲህ አለ አነጋገርሽ ራሱ በጣም እንትል ብለሻል። እግዚአብሔርን እንደውም እኮ አብርሃም ቤተሰቦቹም ሲቆጡት ተቅረፍርሶ ነው። እሷ እኮ በቃ አይን አወጣች። አሁን ደግሞ ባሰባት። በቃ አይን የሆነ ማን አለብኝ። ይሄ ጥጋብ እኮ እንዲህ ጥጋብ እኮ እናቴ ለማንም አይሆንም። ለመለሰ ዜናዊም ጥገብ አልሆነም። ተረጋጊ። እኔ እውነቴን ነው የምላችሁ። ወደ ፖለቲካ አታስገቡ። ፖለቲካ ትቻለሁ። አሁን ኢትዮጵያ እንኳን ተገባ ፖለቲካ ሳወራ ተሰማኝ። አብይ አህመድ ወደ ቂሊንጦ እንዳይልከኝ ብዬ አሁን ፖለቲካ የሚባል ነገር ትቻለሁ። እንደው ፖለቲካ ባልተው ኑሮ አገር እየተበጠበጠች የተወለድኩበት ቦታ እየተበጠበጠኝ ዝም አልልም ነበር። ግን ትቻለሁ። ማን ያስተወሽ ብትሉኝ ቂሊንጦ የታሰረ ሰው ስለማይፈታ፣ ስለዚህ እኔ ፖለቲካ አላወራም። ወደ ኢትዮጵያ ተገባው ወደዛ ስለሚወረውልኝ፣ ስለዚህ ሩትዬ ተጠንቀቂ። ለመለስ ዜናዊም አይሆንም። አሁን ለአብይ አህመድ የሚጌ እች ፖለቲካ እች ፉንፉን። እኔ እኮ አንዳንዴ እንደ አብይ አህመድ የሚያደርግሻል እኮ እንደ አይዞሽ ብሎሻል። እኔ እኮ አብይ እኮ ደህና እንደዚህ የመንግስት የግል ያለው ለአብርሽ እንግዲህ የመንግስት ለአብይ አመቻችቶች ነው መሰል። አብይ እውነቴን ነው አብርሃም ለአብይ አመቻችቶች ነው እንጂ የመንግስት የግል እያለ ዛሬ የመንግስት ሆነሽ ነው እንግዲህ
ነው እንደዚህ የሚያነጋግርሽ እንደዚህ ትቢት ትቢት ያስደረገሽ እንጂ እናቴ በኢትዮጵያ ኑሮውም ትቢት እንደዚህ የሚያናገር አይደለም። ስለዚህ ይህ አንዱ ባለስልጣን ሊወስድሽ ፈልጎ ነው እናቴ፣ የመንግስት የግል የተባለው። ስለዚህ እኔ የለሁበትም፣ እኔ አይደለሁም ባሏ ነው ያለው። የመንግስት የግል እኔ አይደለሁም ባሏ ነው ያለው። እንዳትሰድቡኝ እናንተ ልጆች እንዳትሰድቡኝ። እኔ ትንሽ እንኳን ከመለቁ ይቅረሰኝ፣ እንዳትሰድቡኝ። ስለዚህ ሩታዬ ቆይ እስቲ ሚስጥሩን አውጭልን። የባለስልጣን ልጅ ነው እንዴ? እስቲ ንገሪ። እሱንም ፎቶውንም ለጥፊልን እንጂ እኛ ስለምን እንጨናነቅ? ማን ይሆን እያልን እንቅልፍ አተን ተምናድር ፎቶውንም አሳየን እስቲ። መቼም ባናውቀው በፎቶ ታዋቂ ተሆነ ደግሞ ልናውቀው እንችላለን። ጥሩ ሰው ነው ታዋቂ ነው ብሏል። እንግዲህ ይሄ ከመንግስት እየተነካካ መሰለኝ። ይሄ ልጅ ሽጉጥ ይዞ በአደባባይ ሲንጓለን ነበር። አሁን ደግሞ በቃ መንግስት አሰኛቸው። ስለዚህ ሩታዬ ያቺ የድሮሽን ፎቶ እንዳናመጥብሽ አብረሽ እና አንቺ ጠገብ ብላችኋል። ያቺ የነበራችሁባት ፎቶ እንዳናመጣላችሁና እስቲ እሷን እያየ ሰው ምን እንደሚላችሁ ደግሞ እዛው ቆይ እንደሆነ ያገባ አልሰራባችሁ ሙቻታለሁ። አሁን ግን ይኸው እናንተ ስልክ ግዙልኝ ብላችሁ እምቢ ብላችሁኝ እኔ ላቤን ፎጭ አርጌ ገዛው ማለት ነው። እኔ ገዝቻለሁ ስልክ። ስለዚህ ሙልጭ ያለኮታችሁ ገብቼ ያችን ፎቶሽን አመጣታለሁ። ስታለቅሽበት የነበረው አሁን እንደዚህ ያልፈልገው ምን ትላለለው የምትዩ ማለት ነው ያልሽበት ከዚያ ያደረሰሽ። አሁን ሁሉም ሲጠግቡ አብዴሽን አንፈልግም ይላሉ። ለምን እንትላላችሁ? አፈመሳቸው። እዚህ እኮ ነው፣ ለዚህ ነው። ስለዚህ የድሮ ፎቶችሁን እናመጣና ስልክ ተሰበረብኝ ብሎ ያለቀሳተውን ፎቶ አንቺም ጥሎ ሄደ ብለሽ ያለቀሻተውን ፎቶ እናመጣና ዱቅ እናደርግላችኋለን። አበዛችሁት እኮ። አሁንማ ሚዲያውን እንቆጣጠር። እኛ እኮ መተኛ አጣን፣ እንቅልፍ አጣን። ያው አሁን ልተኛ ነው፣ ግን ለወሬ ብዬ ቁጭ ብዬ እላችኋለሁ። ነገ እኮ ትምህርት ቤት አለ። እኔ ደግሞ ወሬ ለምን ብዬ እንግዳ ነበር እስካሁን መፈትፈት አቅቶኝ ይኸው አሁን እፈተፍታለሁ። ስለዚህ እኔ የለሁበትም እላቸዋለሁ። ውድ ቤተሰቦቼ ግን ላይ ካልኩ ተው፣ አበረታቱ። ተው ከስደት አውጡኝ። እኔም ልሂድና ኢትዮጵያ አንዱን አግብቼ ልሄድ ነው፣ ውጭ ልበል እና እስቲ አበረታቱኝ እላችኋለሁ። ሰሞኑን ደግሞ በቪዲዮ ብቅ እላችኋለሁ ማለት ነው። እኔ እኮ በቪዲዮም አልወጣም፣ የሰው ቤት ማሳየት ስለማልፈልግ ነው እንጂ በቪዲዮ ነው። እኔ በፊት በቪዲዮ ነው የምሰራው ማለት አሁን ቪዲዮ ነፃነት ነበረ፣ ግን እኔ አስጠላኝ። የራሴ ቤት ሲሆን ነው በቪዲዮ መወጣላችሁ። እግዚአብሔር ተፈቀደ አገሬ ስገባ በራሴ ቤቴን ሳስተዋወቃችሁ ነው። እና ውድ ቤተሰቦች እና ሩታዬ ቀዝቀዝ በይ፣ ሰከን በይ። የሰከነው ምንድን ነበር የሚባለው? የሰከነ ቡና እንትን ሊለዋል ነው። ምንድን ነው የሰከነ ወተት ነው? ምንድን ነው እናንተ? የረጋ ወተት ቅቤ ይወጣዋል ተብሏል። ይኸው ተረቱን ጠፋብኝ እኮ ይችል ነበር፣ ግን የእናንተ ወሬ አስጠፋብኝ። ስለዚህ ሰከን በይ እንዴ! ጋለብሽ እኮ ፈላብሽ። አሁንስ ኧረ ጉድ ነው እንጂ ዛሬ ልጁ ምን ያደርግሽ? ይምጣና በቃ ያብረድልሽ። የውጩ ምን እናደርግ?